ወይኔ ሩታ በጣም ነው ደስ የሚለው። እንግዲህ በሰላም የእናቷ የራሷን ቤተሰቦች የባሏን ቤተሰቦች በአንድ ላይ ተሰብስበው ጓደኞቹም በዚህ ልክ ወላሂ መታደል ነው። በዚህ ልክ በቃ ቤተሰብ ጋር ሆናችሁ የምታሳልፉት ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲን የተከበራችሁ ቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። እና ሄርሜላ እንግዲህ ከአሁን በኋላ አርፋ ትቀመጣለች ብዬ አስባለሁ። ከርማሌ አሁን ልጅ አስወልዶ ልጅ እያቀፈ እያየችው እንግዲህ ወደ እነ ሩታ ህይወት ከገባይ በቃ ምንም ሌላ ነገር የለንም። ሩታ እንዲታርስ ማድረግ አለብን። ሞያሽ እያለች በቃ ካሁን በኋላ ያለው ቻንስ ይሄ ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ወደ ሀገሬ ልጆች ከልብ ነው ማመሰግነው። ቃል የለኝም። ክበሩልኝ ማለት ነው። እና እንግዲህ መጥቼላችኋለሁ። ከቪዲዮ መግቢያ እንደተመለከታችሁት ሩታ በመጀመሪያ በሰላም ስለተገላገለኝ በጣም ነው ደስ ያለኝ። እውነት በጣም ፈርቼ ነበር ማታ ፊቷ እንደዛ ሳያት ብቻ ከባድ ነው አይደለም። እና ብቻ አልሐምዱሊላህ ለአላህ ምን ይሳነዋል። በሰላም ተገላግላ የልጅነት ሆናለች። በጣም ነው ደስ የሚለው። በጉጉ ስጠብቀው ነበር። እውነት ለመናገር ተንከራታበታለች። አረብ ሀገር ላይ ያለ ሰው በቃ እህሉ ሆኖበት ስራ ሆኖበት በቃ አረብ ሀገር ላይ ሆናችሁ አግብታችሁ ስትወልዱ በጣም ብዙ መከራዎች ይታያሉ። በሰው ቤት እየተሰራ ስንት መከራ የሚያዩ አለሁን እንግዲህ ተገደው ማለት ነው። ግን እነሱ ደግሞ ሀገራቸው ላይ ሆነው በትዳር ውስጥ እየኖረ ነገር ግን ኑሮ እንዳልኖረ ሆኖ አብረሽ ስንት ስቃዋን አሳይቷታል። ሀላይ እያለ ብቻ ብዙ መከራ አሳልፋበታል ማለት ይቻላል። ብቻ ብዙውን የልጅ የእርግዝና ወቅቷን ያው በለቅሶ ነው ያሳለፈችው። ካሁን በኋላ እንግዲህ ያው ብዙ ነገሮች ደስ ሲመጣ ይቀየራል ይባላልና እንግዲህ አብረሽ ካሁን በኋላ ልጁን ለማየት እያለ ልጁ ጋር አብሮ ለመኖር ልጁን አብሮ ለማሳደግ ወልዶ ለመጣል ሳይሆን ደግሞ እስከዛሬ አርጎ ጸጥ ብሎ ነበር። አሁን ደግሞ ልጁ ወልዶ እንደማይጥል ተስፋ እናደርጋል። ከጎኗ ሆኖ እንግዲህ በልጁ ሰበብ አብረው ወደፊት ጉዟቸው እንደሚቀጥሉ ተስፋ አደርጋለሁ። ሄርሜላም እንግዲህ ይህን እያየ መጫት ቤት እመጣለሁ ማለት ይህ እንግዲህ ለማረስ ካልፈለገሽ እንት ጨርቅ ማጠብ ካልፈለገ በስተቀር አርፋ ብትቀመጥ ይሻላታል። በነገራችን ላይ እንደዚህ ብዬ ስለምናገረ ሰዎች ሌላ ነገር ሊመስላችሁ ይችላል። እኔ ግን ለምን እንደው ታውቃላችሁ በትዳር ውስጥ የሚገቡ ሴቶች በጣም ስለሚያናዱ ነውና በትዳር ውስጥ አይገባም። ምንም አይነት ነገር ሰው ልትወዱ ትችላላችሁ። ነገር ግን አንድ ሰው ትዳር ካለው የሰው ትዳር ማበላሸት የለባችሁም። ትዳር ማለት በጥቅሉ የሁሉ መሰተሪያ ከብዙ ነገሮች በቃ አለ አይደለ የምትቆጠቡበት መከበሪያችሁ፣ መሰተሪያችሁ በቃ ብዙ ነገር ውጣ ውረድ ያለው መደሰት፣ መከፋት፣ በቃ መቸገር፣ ማጣት በቃ ብዙ ትዳር የእውነተኛ ትዳር የሚኖሩ ሰዎች በጣም ብዙ መስዋዕት ይከፍላሉ። ገብቷቸዋል። በዛውም ልክ ደስታም አለው በቃ ስቃይም አለው። ግን ይሄ ዝም ብሎ ገብቶ ከሆነ ይሆን ካልሆነ እያሉ የሚወጡን አይደለም ትዳር ማለት ነው። እንደነዚህ ያለሱን ተውት። ትዳር ብሎ አይወራም ሲጀምር። መጀመሪያም ለስሜት ነው እንጂ ለሌላ ነገር ብሎ ያልገባ ሰው ነው። ግን በትክክለኛው ትዳር ማለት ብዙ ዋጋ የሚያስከፍል ስለሆነ እንዲህ ደግሞ ዋጋ የተከፈለለትን ትዳር ውስጥ ዝም ብለው ዘው እያሉ ሀሰው ትዳር ውስጥ የራሳቸው የሆነ አላህ ለሁላችንም የራሳችን የሆነ ሰው አስቀምጦልናል። ግን ብዙዎቻችን አላህ የሰጠንን ሰው አሜን ብለን አንቀበልም። ነገር ግን የሞቀ ትዳር ለማፍረስ የተሰራ ቤት ለማፍረስ በጣም ነው የምንቸኩለውና ነውር ነው። በቃ ምናልባት እኮ ያነ ሰው እኮ ለዚህ ሰው ጥሩ ሆኖ ስናይ ግን ብዙ ጎዴሎውን ሸፍናለት እየኖረች እንጂ ማንም ሰው ጎዴሎ የለውም። ማንም ሰው ሙሉ ሰው አይደለም። ማንም ሰው ጥፋት ሳያጠፋ የሚኖር የለም። ግን ብዙ ሴቶች ጀግና ናቸው። ያን ጎዴሏቸውን ሸፍነው በቃ ወንድ አድርገው ሲይዟቸው፣ ብዙ ወንዶችም አሉ ደግሞ የሴትን ጎዴሎ በብዙ አይነት ነገር ከንጽህና ሊሆን ይችላል፣ ከስራ ሊሆን ይችላል፣ ከአመለካከት ሊሆን ይችላል። በብዙ ነገሮች የጎዴላትን ሴት ግን ፍቅር ካለበት እሷን አስተካክሎ የሚይዙ ወንዶች አሉ። ግን ያን ወንድ አስተካክሎ ያችን ሴት ቀይሮ ይዟት ሲያይ ወንድ የሰው ሚስት ይመኛል። ግን ያን ሰው ስንት ጎዴሎ ሸፍኖ መሆኑን አያውቅም። ነገር ግን እንዲህ አይነት ሰዎች ለዛም ነው የሰው ባል ውስጥ መሻላ አምሮ ስናይ ህይወታቸው አምሮ ባየን ቁጥር ይህ ሰው እኮ ለእኔ ቢሆን። ሴቶች ደግሞ በዚሁ መመክራቸው አጋጣሚ ባላችሁ መልካም ባል ከሆነ ለሰው ላይ አታውሩ። ወላሂ ብዙዎቻችን ነው በቃ የሰው ደስታ የሚያስደስተን የኛ ደስታ ለነሱ የሚያስደስታቸው እየመሰለና ስኬታማ ስንሆን ስኬታችንን መናገር፣
ጥሩ ባል ስለሆነ ስለ ባላችን መናገር የሆነ ነገር ሲኖረን ሰዎቻችን ራሱ እዚህ በስራ ቦታ የተሻለ ብር ስጦታ እንኳን ሲሰጡን ያን ስጦታ እንናገራቸዋለን። ወላሂ መሻላ እንኳን አይሏችሁ። አቤት እንዱ እናንተ እኮ እንዲኩ ናችሁ። ዙረው 2 ቀን አያድሩም። እናንተ እኮ ከደሞዛችሁ ውጭ እኮ እንዱ ሀዲያው ራሱ እናንተ ጋር ያኔ ስጦታም አላችሁ። በቃ የሆነ አያችሁ የምቀኝነት ነገር ነውና መሻላ እንኳን አይሉም በእናንተ መልካም ነገር። ስለዚህ ያ ነገር ስለሆነ ወደ እናንተ ይመኛሉ ሁሉን ነገር ማለት ነው። ሀታ ለው ቢመቻቸው የእናንተን ስራ ለማበላሸት ባልም ከሆነ እንግዲህ እንደምትመለከቱት ነው የእናንተን ባል ለመቀማት ነው አላማቸው እና እንዲህ አይነት ነገር ስለሆነ ስለዚህ ሁሉ ነገር አይወራም። ሰው ላይ መደበቅ የሚችለው ነገር አለበት እና ይሄን ይመስላል። ቤተሰቦች ጥንቃቄ አድርጉ። በአሁኑ ሰዓት እናቴ ጉደኛ እንጂ ጓደኛ የለም። ብዙውን ነገራችሁን የልብ እንትን አትበሉ። ያው ኖርማል ጓደኛ ከሰው ነው፣ ከሰው ራቁ አይደለም፣ ሰው ከሰው ነው። በማንኛውም ነገር ላይ ሰው ያስፈልጋል። ገባችሁ? ነገር ግን ሰው ጋር የምትቀራረቡበት መንገድ እንዳልኳችሁ ነገ ጧት እነዛ ሰው ጋር ብትጣሉ እናንተን ችግር ውስጥ የማይከታችሁ ነገር፣ የማያስጎዳችሁ ነገር፣ ገንዘብ የማያስወጣችሁ፣ ክብራችሁን የማያራክሳችሁ ነገር እነዛ ሰዎች ቢሄዱ እንኳን እናንተ እንዲህ ያረጉብኝ የሆነ እንዲህ ብላችሁ የማትጠራጠሩት አይነትን ነገር ማውራት ሞክሩ። ግንኙነታችሁን በዛ ልክ መሆን አለበት። በቃ መጠን ያለው የሰው ልጅ እኮ እንኳን ከጓደኛ ከራሳችን ራሱ እኮ አንዳንድ ጊዜ እኮ በጣም ለራሳችን እኮ ያደረግነው ነገር እኮ ለእኛ እንኳን ራሱ ደግመን ስናስበው የሚያስጠላን ነገሮች ይኖራሉና የሰው ልጅ ሚስጥር ሊኖረው ይገባው ለራሱም ቢሆን ማለት ነው። እና ሁሉ ነገር አይወራም፣ ተጠንቀቁ። እንዳልኳችሁ ደግሞ ያን ሚስጥር ያወራችሁት እናንተ መልሶ ወጥመድ ውስጥ የሚከታችሁ አይነት ነገር አታውሩ። ሰው ሆኖ መጣላት አይቀርም። በተጣላችሁ ቁጥር ችግር ውስጥ ትገባላችሁ። እና እኔ ብዙ እህቶች በፊት ላይ በስገባ አሁን ብዙ እህቶች ይነግሩኛል ና እህቴ እንደዚህ ሚስጥር አውርቻን ነበርና ተጣላሁኝ። አሁን ላይ በቃ በዛ የተነሳ ብር እንዲልክ ታደርገኛለይ። በቃ የሆነ ነገር በቃ በጣም ነው እየጠላኋት ራሱ ብዙ ነገሮች ለመጠቀም ትሞክራለይ። እምቢ ስላት ደግሞ ያንን ነገር አወራዋለሁ ትለኛለይ። እና ምን ይሻለኛል እያሉ በጣም የሚጠይቁ ልጆች ነበሩና ዛሬ ላይ በእርግጥ እኔ ስለጠፋው ከምን እንደሆነ አላቅም። ቻናሌም ስለተዘጋና እንዲህ አይነት እህቶች ተጠንቀቁ፣ አታውሩ። በቃ ምንም ጓደኛ ሰውን ብትወዱትም ግን እንደዚህ አይነት የሚያስጎዳችሁን ነገር አታውሩ ለማለት ያክል ነው። እናማ እንግዲህ የኔ ይመስላል። ምክሬ ከጠቀማችሁ ላይክ እያደረጋችሁ ሌሎች የሚጠቀሙበት። እኔ ከራሴ በቃ ይጠቅመኛል ያልኩት ለሰው እናገራለሁ። የጉዳይ ነገር ካለ ደግሞ በዛው ልክ ነውና በቃ ሁሉም ነገር መጠን አለው። የሰው ልጅ በሰው ላይ አትደገፉ። የሰው ልጅ ምንም ቢሆን ዛሬ ቢያበላችሁ ነገር ይነክሳችኋል። ዛሬ ባበላችሁበት እጃችሁ ትነከሳላችሁና በቃ ሰው ሊቀራቡት እንዳልኳችሁ ተሳሩ። ያኔ ስራ መስራት ካለባችሁ ተሳሩ። አንዳንድ ነገሮችን ፕሮግራም ካለባችሁ አምራችሁም በቃ ማድረግ ያለባችሁን አድርጉ። ግን ደግሞ እንዳልኳችሁ እናንተ ታዲያ ጋር የሚጥላችሁ ነገር ውስጥ አትግቡ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።